ጨረቃዎቼ የኔ ልበ ቀናዎች፣ የኔ ልበ መልካሞች፣ የኔ ሩህሩሆች፣ የኔ ደጎች። ደግነት ነው በነገራችን ላይ ሌላ ምንም መልእክት የለውም ይሄ ቪዲዮ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ በድምጽ ከመጣሁ 3 ቀን ሳይሆነኝ አይቀረ 5 ቀን ሆነኝ መሰለኝ። ምክንያቱም እየተንብቼን ስላልሆነ አንዳንድ ሪከርዶችን ምናምን ነው እንጂ ፖስት የማደርገው የቲክቶክ ቪዲዮዎች ምናምን እንጂ በድምጽ እየሰራሁ አይደለም፣ እየተመቸኝ አይደለም። ሰሞኑን ግን ያው እየተፈጠረ ያለውን ነገርም እያየሁ ነው። ዛሬም እንግዲህ ሀይሚና ብሩኬ በግምጃዬ ቤት ተከስተዋል። በጣም ብዙ እንግዲህ ድብልቅልቅልቅ ብሏል ቲክቶኩም ዩቲዩቡም። ግን ምንም ማለት አይደለም እህቶቼ፣ የጨረቃ ፋሚሊ በተለይ ተረጋጉ። እውነት ለመናገር አዳኞቹ ፋሚሊ የምትባሉ ግምጃዬን የማትወክሉ ሰዎች በጣም ትደብራላችሁ። ሀይሚና ብሩኬን እያቀናበራችሁ ከኛም ሆነ ከነዛ ያላችሁ ሰዎች በጣም ብልግና ነው። እንደዚህ አይደረግም። ሀይሚን ያልሆነ ጽሁፍ እየጻፋችሁባት፣ ነገር ግን ግምጃዬንና ብሩኬን እያለጣጠፋችሁ አንድ ላይ ፖስት የምታደርጉ ፈጣሪ የስራችሁን ይስጣችሁ፣ ህሊና ይስጣችሁ። የእውነት ማስተዋሉን ይስጣችሁ መድኃኒዓለም። ሌላ ምንም አልልም። ዛሬም እንግዲህ ሀይሚና ብሩኬ በግምጃዬ ቤት ነው የተገኙት። ግን እኔ ክፋት ነው ብዬ አላስብም። አይኑ ሀይሚዬ ሴት ጓደኛ አይወጣላትም። አዎ አይወጣላትም። ሴት ጓደኛ እንዲኖራት አንፈልግም፣ እኔም አልፈልግም። እኔ ሴት ጓደኛ እንዲኖራት ብዙ ጊዜ ተመኝቻለሁ። የተመኘኋት ደግሞ ማንን ነው? ሄሉን ነበረ። ሄሉ ደግሞ ከሄሉ ጋር ደግሞ ያው አልፎ አልፎ እንጂ ብዙ ጊዜ ያን ያህል በውስጥ ይገናኙ ይችላሉ፣ አላቅም ግን አይዶና አላቅም። ግምጃዬንም የራሴ የሆነ የምወድበት የማከብርበት መንገድ አለኝ። ሀይሚዬን ደግሞ ከምንም በላይ ወዳታለሁ፣ አከብራታለሁ። ለእኔ ሀይሚዬ ጀግና ናት። ግምጃዬ ደግሞ በጣም ብዙ እሷን የምገልጽበት መንገድ አለኝ። ያው የስደት እህታችን ናት። ትበርታ፣ ትጠንክር፣ ትስራ። ከዛ ውጭ ግን የሆነ ክፋት ነገር ሀይሚና ብሩኬ ላይ ታስባለች ብዬ አላስብም። ይሄ የነሱ ውሳኔ ነው እንግዲህ ሌላ ስራ እንጀምራለን፣ ሌላ ነገር እናረጋለን፣ ሌላ አይዶን ነው። ይሄ እነሱ ምርጫ ነው እንግዲህ። ካደረጉት ምንም ማድረግ አይቻልም፣ ካመኑበት እነሱ ማለት ነው። ግን አዳኞቹ የምትባሉ ሀይሚን የምትዘቀዝቁ፣ ሀይሚን የምትሳደቡ ሰዎች ሀይሚን አታውቋትም። ሀይሚ ማለት የሚዲያ መሪና ስርዓት ይኖራችሁ። የምሬ ነው። ከኛም ብትሆኑ ግምጃዬን የምታከብሩ ግምጃዬን የምትወዷት ከሆነ የኛን አትንኩ አትንኩ። በጣም ይደብራል። በጣም ነው የሚያስጠላው። ግምጃዬ እነዚህን ሰዎች ማስቆም መቻል አለብሽ፣ ወይም ደግሞ እኔን አትወክሉም ብለሽ ወጥተሽ መናገር አለብሽ። ሀይሚን የሰሯት ስራ ማለት ነው። እግዚአብሔርን በጣም ነው የደበረኝ፣ በጣም ነው የደበረኝ። ግን ደግሞ ግምጃዬ ወጥተሽ በስነ ስርዓት በቃ በእነሱ ያደረጉት እኔ ይቅርታ ምናምን ብለሽ መናገር አለብሽ። መቻል እረፉ ማለት አለብሽ። እንደዚህ ማድረግ የለባቸው ኦሬንሶች። አንቺን የማይወክሉ ደግሞ እኔን አይወክሉ። ሪፖስት ማድረግ የለብሽም እህቴ። ምንውድሽን ያክል እንዳንጠላሽ። እኔ አልጠላትም፣ ምክንያቱም በጣም የሆነ ጎበዝ ናት፣ ጠንካራ ናት። እንድታድግ እንፈልጋለን፣ እንድትሰራ እንፈልጋለን። ከዛ ውጭ ግን አልፋ ተርፋ ሌላ ነገር ይደብራል። ከዛ ውጭ ሀይሚና ብሩኬ ከግምጃዬ ጋር የተገናኙበት ነገር እነሱ የዋሆች ናቸው፣ እነሱ ሩሩሆች ናቸው፣ እነሱ መልካሞች ናቸው፣ ክፎች አይደሉም። እሷን ሳፖርት ለማድረግ ነው፣ ሌላ ምንም ነገር አይደለም። እንግዲህ እስካሁን ያየሁት ነገር እሷን ሳፖርት ለማድረግ ነው ያገኟት። በቃ የተጎዳሽ ናት፣ የስደት እህታችን ጠንካራ ናት። እነሱ ደግሞ የስደት እህቶችን በጣም ነው የሚወዱት፣ በጣም ነው የሚያከብሩት። ያው ከሚያልፉበት መንገድ አንጻር ሳፖርት እናደርጋት ብለው ነው እንጂ ሌላ ነገር አይደለም። ግን ቤተሰቦቿ ግን ጥፋት አጥፍተዋል። ግን ደግሞ ግምጃዬን ይወክላሉ ማለት አይደለም። በእርግጥ እንግዲህ ግን አንዳንድ ሪፖስት ያደረገቻቸው ስላሉ እነሱን አጥፊ። አስበሽውም ቢሆን ሳታስቢ ያደረግሽውን ነገር አጥፊ። ትላንትና ራሱ እኔ በግልጽ ሰምቼሻለሁ። ግምጃዬ ማርያምን ነው የምላችሁ ላይቭ ላይ አንበሳ ምናምን እየወረደላት ነበር እና ትላንትና የሌለ ሰው ነው። አሁን እንዳጋጣሚ እነሱ ስላልነበሩ ትላንትና የሌሉት ልጆች ናቸው አሁን እየወረዱ ያሉት። ስለዚህ እዛ ሰፈር ቁጠሩ ብለሽ በቃልሽ ተናግረሻል። እኔ ሪከርድ ምናምን ማድረግ አልወድም፣ ሪከርድ አድርጌም አላቅም። ግን አጋጣሚ ከስር ሆኜ ሪከርድ
የሚያደርግ ሰው ሊኖር ይችላል። እኔ ግን ሪከርድ ያን ያህል እኔ ቲክቶክ ላይ ያን ያህል ብዙ ነገር ሪከርድ አላደርግም እና ግን ይሄን ስትል ግን በቃሌ ሰምቻታለሁ። እዛ ሰፈር ቁጥሩ አንበሳ እየወረደ ነው ብላለች ትላንትና። ለምን እንደዛ አይባልም? እነ ብሩኬና እነ ሀይሚ እዛ ሰፈር ብለው የማንንም ስም አልጠሩ፣ ምንም አላሉም እስካሁን ድረስ። በቃ ነገሮችን ለማረጋጋት እየሞከሩ ነው። አንቺ ደግሞ እንደዛ ማድረግ የለብሽም እህቴ። ጨረቃ ፋሚሊ ፍቅር ናቸው። በፍቅር ከመጣሽ በፍቅር ይቀበሉሻል፣ ችግር የለባቸው። እንደዛ ግን ማለትም አልነበረብሽም። ሁለተኛ ነገር ደግሞ ኦዲየንሶችሽን ማሳረፍ አለብሽ። ከዛ ውጭ ግን ስሪ፣ ተስራ፣ ትለውጥ። ምንድን ነው እርስ በርሳችን መመቀኛኘት የለብንም። እርስ በርሳችን መከፋፋት የለብንም። ለምን እኛ ለኛ ካልተዋደድን ታዲያ ምንድን ነው እንትኑ? ግምጃ የመዳም ቅመም ናት። ምናልባት ኦዲየንሶቿ ያረጉት ነገር እሷን ላይ ወክል ይችላል። ግን ወተሽ ይሄን የምታደርጉ ሰዎች እኔን አትወክሉኝም፣ እረፉ፣ እነሱን አትናገሩ ማለት አለብሽ እህቴ። ከዛ ውጪ እንወድሻለን፣ እናከብርሻለን፣ ስራሽን ስሪ። ከሀይሚና ከብሩኬ ጋር ምንም ያገናኛት ነገር የለም። ሀይሚና ብሩኬ ያደረጉት ማንኛውንም ሰው እንደሚያገኙት፣ ማንኛውንም ሰው ሳፖርት እንደሚያደርጉት አግኝተዋት ሳፖርት አድርገዋታል። ዛሬም ሰፕራይዝ አድርገዋታል በጣም ደስ በሚል ሁኔታ። ግምጃዬ አልቅሳለች ሁሉ የእናንተው። እኔ ትንሽ ቅር ያለኝ ነገር ምንድን ነው፣ አንደኛ ሪፖስት ያደረገችው አላሉ። ይሄን አላየሁም እኔ ማለት የሆነ ሀይሚን ምናምን ሲናገሩ ሪፖስት አድርጋለች እያሉ ቀን ላይቭ ላይ ተሰብስበው እንትን እያሉ ነበር። እሱን ታጥፋ አይነት ነገር ነው። ሁለተኛ ሀይሚን የተሳደቡ ኦዲየንሶቿ ያውቃሉ። እነ ብስኩቴ ምናምን ታውቃቸዋለች በስነ ስርዓት። እነሱን ረፉ ትበል። ሁለተኛ ትላንትና ላይቭ ላይ እንደዛ ማለት አልነበረብሽም። ማንን የሚሆን ማንን ማለት ያው ዞሮ ዞሮ እኛኑ ጨረቃ ፋሚሊንም ሊሆን ይችላል እንግዲህ የሚመልክ እንደዛ ግን ማለት እዛ ሰፈር ቁጥሩ ትላንት የሌለው ነው ዛሬ የሚወርድ አይባልም። እኔ በዚህ በጣም ደብሮኛል። ቀንም ትላንትናም ሪከርድ ማድረግ ስላልቻልኩ ነው ዝም ያልኩት። ከዛ ባለፈ እኔ ስለተገናኛችሁ በጣም ደስ ብሎኛል እውነት ለመናገር። ከዛ ውጭ ግን ይሄ ጓደኝነት ምናምን የሚለውን ነገር እነሱ ናቸው የሚያውቁት። እኛ በእነሱ ህይወት እኛ እንኑር እኛ እንምራቸው አይባልም። ከዛ ውጭ ሀይሚና ብሩኬ እንግዲህ ህይወታችሁን ታውቃላችሁ እናንተ። ለማን ምን ማውራት እንዳለባችሁ፣ ለማን ምን ማለት እንዳለባችሁ። ሚስጥር ሲጀመር ውጪ አይወራም፣ ለማንም አይወራም። ያው ሚስጥር አደብቅም ግምጃ የሚባል ነገር ስለሰማሁ ነው። ሀይሚና ብሩኬ ዝም ብለው ነው እንደ ሚስጥር የሚያወሩት። ለማንም ሚስጥር ማውራት ሚስጥር ሲጀመር የእናንተ ሚስጥር የሚይዝ የለም። ሚስጥራችሁን ያዙ። ለማንም ማውራት አይጠበቅባችሁም። ስራ ነው፣ ተገናኙ፣ ስራችሁን ስሩ። ከዛ ውጭ ግን ማለት ነው ይሄ የልብ ጓደኛ ሲጀመር የልብ ጓደኛም እንደዚህ ባጭር ጊዜ ውስጥ ጓደኛን ፈልግ ምናምን የምትሉ ሰዎችም ሀይሚና ግምጃዬ በዚህ ባጭር ጊዜ ውስጥ ጓደኛ ሊሆኑም አይችሉም። ግን አሁን ላይ ያሉበት ነገር ምንድነው? እሷን ሳፖርት እያደረጉ ነው እንጂ ጓደኝነትም አይደለም።